ክቡር ተጋይ ዝናው ገብረመድህን የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል፣ ክቡር ተጋይ ኪሮስ ካሳሁን በህወሓት ጽሕፈት ቤት የፓርቲዎች ግንኙነት ኃላፊ፣ ክቡር ዶክተር አዲስ መኮንን አገው ለፍትህና ዲሞክራሲ ተቀዳሚ ፕሬዝዳንት፣ ክቡር አቶ አላምሮ ይርዳው የአገው ብሔራዊ ሸንጎ ፕሬዝዳንት፣ የተከበሩ አቶ ሜንገላ ውቲካ አፋር ዲሞክራሲ ፓርቲ ሊቀመንበር፣ ክቡራን የሃይማኖት አባቶች፣ ክቡር ሊቀ ስልጣን ቆሞስ አባ ኪሮስ ጸጋዬ በአዲስ አበባ የደብረ ገሊላ ቅዱስ ሚካኤል ካቴድራል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መላከ ምሕረት ቆሞስ አባ ቢንያም ወልደ ሳሙኤል በአዲስ አበባ የሐመረ ኖህ በዓታ ለማርያም ዋና አስተዳዳሪ፣ ሌሎች የሃይማኖት አባቶች እንደየማዕረጋችሁ፣ ተከበራችሁ የትግራይ ክልል ተፎካካሪ ፓርቲ ተወካዮች፣ ተከበራችሁ ከትግራይ ጊዜያዊ መንግስት ከተለያዩ ተቋማት የመጣችሁ ወንድሞች፣ ተከበራችሁ ከኢትዮጵያ ብሔራዊ ምርጫ ቦርድ የመጣችሁ ታዛቢዎች፣ ተከበራችሁ ከዋግ ኽምራ ዞን ከሁሉም ወረዳዎች የመጣችሁ ታዳሚዎች፣ ክቡራን ከትግራይ ክልል አጎራባች ወረዳዎች የመጣችሁ ታዳሚዎች፣ ክቡራትና ክቡራን፣ ከሁሉም አስቀድሜ ይህን ሁሉ ፈተና አልፈን ለዚህ ታሪካዊ ቀን እንድንደርስ ላደረገን ለአምላካችን ምስጋና እንዳቀርብ በታላቅ ትህትና ጠይቃለሁ። በመቀጠል የዚህ ጉባኤ መሰረታዊ ዓላማ ትግላችን ህጋዊ እውቅና ኑሮት ይበልጥ አሳታፊና ሰላማዊ በማድረግ የህዝባችንን የዘመናት ጥያቄና ድርጅታዊ ዓላማችንን በህገ መንግስቱ መሰረቱን ማድረግ ነው። ድርጅታችን አዲን አንግቦት የተነሳው ህዝባዊ ዓላማ የአገው ህዝብ አሰፋፈር፣ ስነ ልቦና፣ ቋንቋ፣ ታሪካዊ ዳራ፣ ማንነትና ፍላጎት መሰረት ያደረገ የአገው ብሔራዊ ክልላዊ መንግስት በመመስረት ለዘመናት ሲደርስበትና የደረሰበት ካለው መዋቅራዊና ሰው ሰራሽ በደልና ጭቆና ነፃ እንዲወጣ በማድረግ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጠቃሚነትን ማረጋገጥ ነው። ክቡራትና ክቡራን፣ ከላይ እንደተጠቀሰው የትግላችን መዳረሻ በኢትዮጵያዊነት ማዕቀፍ የአገውን ህዝብ ከባርነት አውጥቶ ራሱን የቻለ የአስተዳደር ነፃነት እንዲኖር ማድረግ ነው። እዚህ ላይ መገንዘብ የሚገባን የራስን ጉዳይ በራስ የመወሰን ጉዳይ በተለይ ለአገው ህዝብ ከህልውናው ጋር የተቆራኘ በመሆኑ አቅልለን የምናየው ጉዳይ አለመሆኑ ነው። አገውን ነፃ የማውጣት ጉዳይ ህዝብ ሲደርስበት የነበረውን እና ካለው ማህበራዊ፣ ምጣኔ ሀብታዊና አስተዳደራዊ በደል ነፃ ከማውጣት ጋር ብቻ ሊያያዝ አይገባም። አሁንም ባለንበት ክልል መንግስትና ህዝብ ለህዝባችን ክብር ተሰጥቶት እኩልነት ቢረጋገጥም እንኳን የነፃነት ትግሉ ተጠናክሮ ሊቀጥል የሚገባው ነው። ምክንያቱም የአገው ህዝብ ሁሉን አቀፍ ችግር ሊፈታ የሚችለው የአገውን መልክዓ ምድር፣ ባህል፣ ታሪክና የህዝቡን አሁናዊ ንቃተ ህሊና መሰረት ያደረገ ራሱን የቻለ ፖሊሲና ስትራቴጂ ተቀይሶ ተግባራዊ ሲሆን በመሆኑ ከዚህ አንፃር ሲታይ ነፃነታችን መመንዘር ያለበት ከግለሰብ ነፃነት ጀምሮ ነው። የአገው አባል የሆነ ግለሰብ በየትኛውም ቦታና ሁኔታ ማንንም ሳይፈራ ለባህሉ፣ ቋንቋውና ታሪኩ የሚገልጽበት ነፃነት ሊጎናጸፍ ይገባል። የምጣኔ ሀብት፣ የባህልና የአስተዳደር ፖሊሲዎችና ስትራቴጂዎች መቀረጽ ያለባቸው የአገውን ህዝብ ህመም ጠንቅቀው በሚያውቁ የራሱ ልጆች የሚሆንበት እድል መመቻቸት አለበት። ባጭሩ ትግላችን ለዘመናት ተቀብሮ የነበረውን ታሪክ፣ ባህልና አስተዳደራዊ አንድነት ወደ ነበረበት መመለስና መነሻ እሴቱ ሳይለቅ ለቀጣይ ትውልድ በሚመጥን መልኩ መሰረት መጣል በመሆኑ ይህን ሊመጥን የሚችል ሁሉን አቀፍ ዝግጅት ማድረግ የድርጅታችን ተቀዳሚ ተግባር ይሆናል። እንደሚታወቀው ከአክሱም ዳይነስቲ አገዎች በቅድመ አክሱም፣ በአክሱም እና በድህረ አክሱም ዘመናት በተለይ በምርምር፣ በእጽዋት ምርምር፣ በእንስሳት፣ በአዝርዕት፣ በስነ ጥበብ፣ ህንጻ ጥበብ፣ ዲሞክራሲን በማለማመድና በስነ መለኮት ትልቅ ስራ የሰሩ ህዝቦች መሆናቸውን ዓለም ሳይወድ በግዱ የሚቀበለው ሀቅ ነው። በተለይ ከአክሱም በኋላ
ዛጎ የሚል ኪንግደም መስርተው ከ300 ዓመታት በላይ ባስተዳደሩበት ዘመን ሀገሪቱ ፍጹም ሰላምና መከባበር የሰፈነባት የእኩልነትና የአብሮነት ተምሳሌት ሆና ሁሉም በእኩል የሚስተናገዱበት ስርዓት ተክለው ከማስተዳደራቸውም በላይ ከዓለም አእምሮ በላይ በሆነ ጥበብ ህንፃን ከላይ ወደ ታች ከአንድ አለት ፈልፍሎ በመስራት ዓለምን ጉድ ያሰኘ ታሪክ የተው ከፈጣሪያቸው በነበራቸው ልዩ ግንኙነትም ቅድስናን ከመንግስትነት አስማምተው የኖሩ ህዝቦች ናቸው። የአገው ህዝብ ከሌሎች ጥንታዊ ነገዶች ጋር በጋራ በመሆን ኢትዮጵያን ኢትዮጵያ ያሰኘ ለሌሎች ብሔሮች የልሳን የአስተዳደር የመቻቻል እሴት ምንጭ የሆነ ዲሞክራሲን በንድፈ ሐሳብ ሳይሆን በገቢር ያሳየ ለጦርነትና ሁከት የማይቸኩል ቅንነትና ፈሪሃ እግዚአብሔር ያለው በባህል በቋንቋና ታሪክ በቀደምትነቱ ተወዳዳሪ የማይገኝለት ህዝብ መሆኑ የታሪክ መዛግብት ያስረዳሉ። እንደሚታወቀው ከአክሱም ዳይኔስቲ ቀጥለው አስደናቂ ጥበብና የዘመን አስተዳደር የታየው በዛጉዌ ዳይኔስቲ ነው። አገዎች ለ355 አንዳንድ ምሁራን 73 ያደርጋሉ፣ አንዳንዶቹም ዝቅ ያደርጋሉ። በመካከለኛ ከ915 1270 ያለው ዓመታት ኢትዮጵያን በጥበብ በእኩልነትና ፍትሃዊነት ሲያስተዳድሩ በንግስና ዘመናቸው የሚደራደራቸው አንዳችም ኃይል አልነበረም። የአገውን ህዝብና አስተዳደር አይበገሪነት የተረዱ ባለንጣዎች ስልጣኑን ለመንጠቅ ከጉልበት ውጭ ያለ አንድ ዘዴ ይዘየዱ። እሱም በሃይማኖት ስም አገዎችን የማሞኝት ዘዴ ነው። አገዎች ስልጣናቸውን በሴራ ተነጥቀው መንግስትነት ወደ ሌላ ከዞረ በኋላ የህዝባችን ሃይማኖተኝነትና የወቅቱ ዝቅተኛ ፖለቲካዊ ማህበራዊ ንቀተ ህሊና እንደ መልካም ዕድል በመጠቀም በወቅቱ የነበራቸውን ስልጣን መንጠቅ ብቻ ሳይሆን ቀጣይም ስልጣን እንደማይገባቸው የሚተርኩ የሃይማኖት ሽፋን ያደረጉ የተዛቡ ትርክቶችን በማሰራጨት የዓለም ህዝብ በአገው ህዝብ ባህል ቋንቋና ታሪክ ላይ የነበረው ትክክለኛ እይታ ከማዛባታቸውም በላይ አገዎች ራሳቸውን በማንነታቸው እንዲያፍሩና እንዲደናገሩ ጭምር ብዙ ስራ ተሰርቷል። የተከበራችሁ ታዳሚዎች፣ አገዎች ከሀገረ መንግስት ምስረታ እስካለንበት ዘመን ድረስ ለሀገር ያበረከቱት አስተዋጽኦ ከፍተኛ ቢሆንም የሚሰጠው ምላሽ ግን ሁሌም ቢሆን ክህደት ነበር። ምንም እንኳን ዋግሹም ስዩም ወሰን ኃይሉ እንደ ወላጆቼ ራስ ገዝነት ካልሆነ የተጨፈለቀ ግዛት አስተዳድሬ ታሪኬንና የአገውን ህዝብ ክብር ዝቅ አላደርግም ብለው አልቀበልም ቢሉም የመጀመሪያ ክህደት የተፈጸመው አጼ ኃይለ ሥላሴ ከሽሽት ከተመለሱ በኋላ ለ680 ዓመታት ራስ ገዝ የነበረውን የአገዎች ግዛት ወደ አውራጃነት ዝቅ ሲያደርጉ ሲሆን፣ ሁለተኛው ክህደት በራሳችን ልጆች መስዋዕትነት ጭምር ወደ መንግስትነት የመጣው ብአዴን ለዘመናት በጋራ የኖሩ በታሪክ በባህልና በአስተዳደር ተነጣጥለው የማይታዩ አንድ የሆኑ ህዝቦችን ላስታና ዋግ በሚል ከመነጣጠሉም በላይ ራሳችን ችለን የምንተዳደር ህዝቦች ሆነን እያለ በትምክህት በታወረ ክልል ውስጥ እንድንጨፈለቅ ሲያደርገን ነው። የዋግና ላስታ ህዝብ ከአክሱም ዘመነ መንግስት ጀምሮ በጋራ የኖረ ህዝብ እንደመሆኑ በጋራ የመሆን ታሪካዊና ተፈጥሯዊ መብት እንዳለው ግልጽ ነው። ላስታና ዋግ የማይነጣጠሉ ብቻ ሳይሆን አንዱ ያለ አንዱ መኖር የማይችሉ የጋራ ታሪክ፣ ባህልና ማንነት ያላቸው አካባቢዎች ናቸው። የአገው ታሪክ ሲነሳ የላሊበላ ታሪክ ሲነሳ ደግሞ የአገው ታሪክ ስለሚነሳ ሊለያይ የሚችል ጉዳይ አይደለም። አብሮነታቸው ጥገናዊና ሰው ሰራሽ ሳይሆን አንዱ ያለ አንዱ ዋጋ የማይኖራቸው እጅግ የተቆራኙ አካባቢዎች መሆናቸው እየታወቀ እንዲነጣጠሉ መደረጉ ሆን ተብሎ የተሰራ ሴራ መሆኑን ያሳያል። የአገው ህዝብ አማራ ክልል በሚባል ግዛት እንዲጠቀለል ከተደረገ በኋላ በማንነቱ ብቻ ተለይቶ የመማርና የመለወጥ መብቱ የተነፈገ፣ ቋንቋውንና ታሪኩን እንዳያሳድግ የተከለከለ ብቻ ሳይሆን ታሪኩንና ባህሉን የተነጠቀ ህዝብ ሆኗል ማለት ይቻላል። ከዚህ በተጨማሪ የመልማት ተፈጥሯዊና ህገ መንግስታዊ መብቱ ተነፍጎ ለድህነትና ኋላ ቀርነት እንዲጋለጥ የተፈረደበት ህዝብ ሆኗል። ይህ አልበቃ ብሎ በዚህ ሰዓት ደግሞ ጽንፈኞቹ ኃይሎች ተቆራርሶ በወሰን ግዛቶች ብቻ የተወሰነውን አገውነት ሙሉ በሙሉ አጥፍቶ በምትኩ ደባል ማንነት እንዲተካ አቅዶ በመተግበር ላይ ይገኛል።
የአገው ህዝብ በተለይ ወጣቱና ምሁር መገንዘብ ያለበት የአገው ህዝብ ከነበረበት ከፍታ ወርዶ አሁን ያለበት ደረጃ ያደረሰው ሌሎች በፈጠሩት ጫና ብቻ ሳይሆን በራሱም ድክመት መሆኑ ነው። ድክመታችን በዋናነት ከተፈጥሮ ህግ ውጪ ኢትዮጵያዊነትን ከአገውነት በማስበለጣችንና በጋራ ጉዳይ በጋራ መቆም አለመቻላችን በመሆኑ በትናንሽ አጀንዳዎች ተጠምደን ከምንዳክር ለህልውናችን ቅድሚያ በመስጠት የወላጆቻችንን አደራ ብቻ ሳይሆን የቀጣይ ትውልድ አደራም ያለን መሆናችንን አውቀን ኃላፊነታችንን ልንወጣ ይገባል እላለሁ። አንዳንድ ትግላችን እንዲቀጭጭ የሚሹ አካላት ትግሉ በቋንቋና በውስን አካባቢዎች ለማጥበብ ሲሞክሩ ይታያል። የአዴንን ትግል በቋንቋና በአካባቢ ለማጥበብ መሞከር የከፈልነውና የከፈልን ያለነውን መስዋዕትነት አሳንሶ ከማየት የሚመነጭ አላዋቂነት ውጤት ነው ብለን እናምናለን። እንደ አዴን እምነት የአገው ህዝብ የሚናገራቸው ቋንቋዎች በትውስጥ ያገኛቸው ሳይሆን የራሱ አእምሮ ውጤቶች ናቸው የሚል ነው። በዚህም መሰረት አንዱን ቋንቋ ከሌላ አሳንሰንም ይሁን አብልጠን የምናይበት ምንም ምክንያት የለንም። አማርኛ ቋንቋ አይደለም ለባለቤቱ አገው ህዝብ ሁሉም ብሔሮች የሥራ ቋንቋ ሲያደርጉት የመጡት አንጡራ ሀብታችን ነው። የኛ ዓላማ ህዝባችን ነፃ የማውጣት ቅዱስ ዓላማ እንጂ የቋንቋና የመንደር ጉዳይ አይደለም። በመሆኑም በዞናችን በተለይ በአንዳንድ የብልጽግና አመራሮችና የጽንፈኛ ተልዕኮ አራማጆች እየታየ ያለው ቋንቋና አካባቢነትን መሰረት ያደረገ ቡድንተኝነት በአስቸኳይ ተቀርፎ በጋራ አጀንዳችን ዙሪያ በጋራ በመቆም ራሳችንና ህዝባችንን ከውርደት ለማዳን ጊዜ የለኝም በሚል መንፈስ እንድንረባረብ ወገናዊ ጥሪያችንን እናስተላልፋለን። እንደ አገው የጎደለን አንድነትና መተባበር ነው። የጎደለንን በጋራ የመቆም ችግር በመፍታት ከሞግዚት አስተዳደር ሙሉ በሙሉ ነፃ እስክንወጣ በጋራ እንድንቆም ጥሪያችንን ማቅረብ እንወዳለን።